ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ቴሌግራም ስትከፍቱ የመጀመሪያችሁ ሊሆን ይችላል ወይም ደግሞ ከዚህ በፊት ከፍታችሁትም እስካሁን ካላስተካከላችሁት ግን የግዴታ ማስተካከል ያሉባችሁን ሴቲንጎች እንመለከታለን ማለት ነው። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ለማየት እንዲመቸን ምንድነው የምናደርገው? እኔ አሁን ፕላስ ነበር የምጠቀመው፣ ነገር ግን አዲስ አሁን የከፈትኩት አለ ማለት ነው። ምክንያቱም ልክ እንደ አዲስ አብረን ሁሉንም ሴቲንጎች ለማስተካከል እንዲመቸን እዚህ ጋር ቴሌግራም የሚለውን ብነካውና ባሳያችሁ እንደምታዩት ከደቂቃዎች በፊት ነው። እዚህ ጋር ኖቲፊኬሽን ወይም ደግሞ ኮድ ይላከልኝ አዲስ የተከፈተ ነው። ስለዚህ ይህን እናስተካክላለን። ስለዚህ የመጀመሪያው ምንድነው ከላይ እዚች ጋር ትመጣላችሁ፣ መንካት ነው። ይህንን በመቀጠል ሴቲንግ ይላል። ሴቲንግን ነው የምትነኩት። ከዛ ወደዚህ ያመጣችኋል ማለት ነው። እዚህ ከመጣችሁ በኋላ ፕራይቬሲ ኤንድ ሴኩሪቲ የሚል አለ። ይህን ትነካላችሁ። ይህን ስትነኩ በቀጥታ አሁንም ወደዚህ ያመጣችኋል። ከዛ እዚህ ጋር የተለያዩ ሴቲንጎች አሉ። ይህንን በተመሳሳይ ፕላስ ላይም ታገኙታላችሁ። እንደምታዩት እዚህ ላይም አለ ማለት ነው። ስለዚህ ቱ ስቴፕ ቬሪፊኬሽን የሚለውን ልንካው። ከዛ የሚጠይቃችሁ መጀመሪያ ላይ ይሄኛውን ነው ፓስወርድ እንድታስገቡለት ማለት ነው። ስለዚህ ሴት ፓስወርድ ትላላችሁ። እዚህ ጋር ግን መጠንቀቅ ያለባችሁ ምንድነው የምታስገቡትን ፓስወርድ መርሳት የለባችሁም። ከረሳችሁት መግባት አትችሉም፣ ወይም ደግሞ በኢሜል ነው እንደገና ሪከቨር የምታደርጉት ማለት ነው። ስለዚህ ፓስወርድም ማረሳውን ፓስወርድ ላስገባለት። ፓስወርድ አስገባው። ጠንከር ያለ ፓስወርድ ማስገባት ትችላላችሁ። ከዛችን ትነካላችሁ። በድጋሚ እንድታስገቡለት ያዛችኋል። አሁንም በድጋሚ ፓስወርድ ሆኖ ያስገባው እልክለታለሁ። ከዛ ሂንት ትፈልጋላችሁ ይላችኋል። ሂንት መስጠት ትችላላችሁ ከረሳችሁት በኋላ እንዲያስታውሳችሁ ማለት ነው። ስኪፕ ማለት ይቻላል። ነገር ግን ሂንት ልስጠው እዚህ ጋር ለምሳሌ እንዲህ አይነት ሂንት ሰጠሁት እልክለታለሁ። ከዛ እዚህ ጋር ደግሞ ሪከቨሪ ኢሜል ይጠይቃችኋል ማለት ነው። እንደምትመለከቱት ፓስወርዳችሁን በኋላ ሪሴት ማድረግ ካስፈለጋችሁ እንዲያግዛችሁ ነው። ስለዚህ ኢሜል ታስገባላችሁ። እዚህ ጋር ኢሜል አስገባው። ከዛ እልክለታለሁ። ከዛ እዚህ ጋር ኮድ ልክ ያለው ብሎኛል ማለት ነው። ስለዚህ ቼክ አደርጋለሁ። ኢሜል ላይ ገባና እንደምታዩት ተልኮልኛል። ከፍቼ ኮዱን በቀጥታ ኮፒ አድርጌ መውሰድ እችላለሁ። ከዚህ ልመለስና እዚህ ጋር ጽፍለታለሁ። አስገባሁለት። እንደምታዩት ፓስወርዱን ተቀብሎኛል ማለት ነው። ከዛ አሁን ወደ ሴቲንጋችን እንመለሳለን። መለስ ስትሉ እንደምታዩት ፓስወርድ ሀሳብ ከቀየራችሁ ፓስወርድ መቀየር ይቻላል። ዲሴብል ወይም ደግሞ ማጥፋት ትችላላችሁ። ብዙ እንትኖች አሉት ማለት ነው። በፈለጋችሁ ጊዜ ይሄንን እንመለስ። አሁን ይሄ ቱ ስቴፕ ቬሪፊኬሽኑ ኦን ሆኗል ማለት ነው። ስለዚህ ከኔ ስልክ ውጪ ሌላ ሰው ወይም በኮምፒውተር በማንኛውም ነገር ሲገባ እኔ ጋር ሜሴጁ ይደርሳል ማለት ነው። እኔ ከተቀበልኩት ወይም የስ ካልኩት ብቻ ነው እንጂ የሚያስገባው ማንም ሰው ሊገባ አይችልም ማለት ነው። ስለዚህ ሀክ እንዳትደረጉ ለብዙ ነገር ያግዛችኋል ይሄኛው። ስለዚህ ቱ ስቴፕ ቬሪፊኬሽን ኦን አድርገናል እዛኛው አካውንት ላይ ማለት ነው። ይሄኛውንም በተመሳሳይ ማድረግ ይቻላል። ኢሜል ጠብቅ እያለኝ ስለሆነ ነው ይሄኛው። እንመለስና ደግሞ ለምሳሌ ሌላው ፓስሎክ ነው። ይሄ ደግሞ እንትናችሁን መቆለፍ ትችላላችሁ፣ ቴሌግራማችሁን ራሱ ማለት ነው፣ ሰው እንዳይገባ እንንካው ለምሳሌ። ከዛ ኢኔብል ፓስኮድ ልበለው። ከዛ እዚህ ጋር 4 ዲጂት የማትረሱትን ታስገባላችሁ፣ ደስ ያላችሁም ማለት ነው። ለምሳሌ ላስገባለት፣ አስገባው። በድጋሚ እንዳስገባ እያዘዘኝ ነው። እንደዚህ በድጋሚ አስገባለሁ ማለት ነው። ከዛ በኋላ ከስንት ሰዓት በኋላ ልቆልፈው ይለኛል ማለት ነው። ስለዚህ ልምጣና ብዙ ደቂቃዎችም አለው ሰዓትም አለው። ለምሳሌ 1 ሚኒት እናድርገው። እዚህ ጋር ደን እንበለው። ከዛ እዚህ ጋር እንደምታዩት ሪኳየር ፓስኮድ ኢፍ አዌይ ፍሮም ሰም ታይም ይላል። ስለዚህ እኛ 1 ሚኒት አድርገናል። 1 ደቂቃ ሙሉ ካልተጠቀምንበት ወይም ደግሞ እንውጣና ላሳያችሁ። ሰዓታችን አሁን መመልከት እንችላለን። ከ53 አካባቢ ነው። ቆየት ብለን ከ1 ደቂቃ በኋላ ለመክፈት እንሞክራለን። አሁን ለመክፈት እንሞክርና ቼክ እናድርገው። ይሄውና አያስገባም ማለት ነው። ፓስወርድ እየጠየቀኝ ነው። ፓስወርዱን ላስገባ። ልክ ፓስወርዱን ሳስገባ ከፍቶ ያስገባኛል ወደ ውስጥ። አሁንም እንግባና እዚሁ ፕራይቬሲ ኤንድ ሴኩሪቲ ጋር እንሄዳለን። ስለዚህ ይሄኛውን ኦን አድርገናል። ሌላው ደግሞ እዚህ ጋር ወሳኙ ነገር ዲቫይስ ነው። ይሄንን በየጊዜው ቼክ ብታደርጉ የተሻለ ነው። ምክንያቱም ከእናንተ ውጪ በኮምፒውተር በተለያየ ነገር የገባ ሰው ካለ ቼክ ማድረግ ትችላላችሁ በዚሁ አካውንት ማለት ነው። ለምሳሌ እኔ ጋር 4 እንደገባ እየነገረኝ ነው። ቼክ እናድርገው በምን እንደተገባ። አንደኛው በዚህኛው አሁን እየተጠቀምኩበት ያለሁት ነው። እዚህ ዲቫይስ ይላል። እዚህ ጋርም ይቆጥርልኛል ማለት ነው። 3 አሉ ተጨማሪዎች። እዚህ ጋር ደግሞ በፒሲ በተለያየ ጊዜ የገባውባቸው ናቸው። ካልፈለጋችሁት ይሄንን ተርሚኔት ኦል አዘር ማለት ትችላላችሁ። ስለዚህ ከነዚህ ውጪ ያለውን አቋርጥልኝ ማለት ይቻላል ማለት ነው። አሁን አያርገውና ለምሳሌ ስልካችሁ ቢጠፋባችሁ በአዲሱ ስልካችሁ ትገቡና ከዛ በኋላ ተርሚኔት ስትሉት እዛ የበፊት ስልካችሁ ላይ የነበረው እንዳለ ሎግ አውት አድርጎ ይወጣላችኋል ማለት ነው። ስለዚህ ይሄኛውን ፓርት ማወቅ አለባችሁ። ተጨማሪ ደግሞ እዚህ ጋር አለላችሁ እንደምታዩት። ለምሳሌ ኢፍ ኢንአክቲቭ ፎር ይልና ተርሚኔት እንዲያደርገው ነው። ለምሳሌ ከ6 ወር በላይ በሆነ ስልክ ወይም በሆነ ኮምፒውተር ካልገባችሁ ራሱ አውቶማቲካሊ እንዲያወጣችሁ ማድረግ ይቻላል። ይሄን ነክታችሁ ደግሞ 1 ዓመት ማድረግ ትችላላችሁ፣ 3 ወር ማድረግ ትችላላችሁ እንደየ
ሁኔታው ማለት ነው። መለስ ስንበል አሁንም እነዚህን ካየን ሌላው ደግሞ እዚህ ጋር ከስር የምትመለከቷቸው ናቸው። ዝቅ እንበልና አንደኛ ስልክ ቁጥራችሁ ማንየው ነው። ለምሳሌ እኔ አሁን እዚህ ጋር እንደምታዩት ገና አዲስ ነው ብያችኋለሁ። ይሄኛው ፎን ነምበር ብሎ አሁን እዚህ ጋር ኤቭሪባዲ የሚለው ላይ ነው ያለው። ማንም ሰው ያየዋል ማለት ነው። ስለዚህ እሱን ደግሞ ስለማልፈልግ እዚህ ጋር መጣና ኖበዲ ይለዋለሁ። ወይም ደግሞ ማይ ኮንታክት ካደረጋችሁት የእናንተ ኮንታክት ብቻ ስልካችሁን ያያሉ ቴሌግራም ላይ ማለት ነው። ኖባዲ ካደረጋችሁት ግን ማንም ሰው አያይም ማለት ነው። ይህንን ከዛ ራይት ማድረግ ትችላላችሁ። እዚህ ጋር ደግሞ ኤክሴፕሽኖች አሉ። ለምሳሌ የምትፈልጉት ሰው ካለ አንድ ሁለት ሰዎች እኛዋን አድ ዩዘር ብላችሁ መጨመር ትችላላችሁ እዚህ ጋር ካሉት ውስጥ ከሚመጣላችሁ ውስጥ ማለት ነው። አሁን ግን ማንም እንዲያው ስለማልፈልግ ይሄን ነካለሁ። ከዛ ራይት ብዬው እወጣለሁ። እዚህ ጋር ደግሞ ላስት ሲን ነው። ለምሳሌ ተጠቅማችሁ ስትወጡ አክቲቭ የነበራችሁበትን ሰዓት ማን የሆነው ይሄን ብዙዎቻችሁ ታውቁታላችሁ። ይሄኛውን ኖበዲ ያደርገዋለሁ። ከዛ ላስት ሲን መቼ እንደሆነ አይታይም ማለት ነው። እዚህ ጋር ፕሮፋይል ፎቶአችሁን ማን የሆነው ማይ ኮንታክት አድርጌዋለሁ። እዚህ ጋር እንደምትመለከቱት እናንተም ልትቀያየሩ ትችላላችሁ። ይሄንን እዚህ ጋር ፎርዋርድ ሜሴጅ ኮል እያለ የሚቀጥል ነገር አለ። እነዚህንም ማስተካከል ትችላላችሁ ማለት ነው። በዋናነት ደግሞ እዚህ ጋር ኢንቫይት አሁን ለምሳሌ በየግሩፕ ውስጥ ሰዎች ያስገቧቸዋል። ምክንያቱም ይሄኛው ኤቭሪባዲ ላይ ስለሆነ ማለት ነው። ነገር ግን የተሻለው ምንድነው ኮንታክት ወይም ስልካችሁ ብቻ ያሏችሁ ሼር ቢያደርጓችሁ ከፈለጓችሁ ማለት ነው። ካልሆነ ግን ማንም ሰው እንዳያደርጋችሁ ማድረግ ይቻላል። እዚህ ጋር የተወሰኑ ኤክሴፕሽኖችን መጨመር ትችላላችሁ። ነገር ግን አሁን ይሄኛውን ማይ ኮንታክት ላድርገው፣ አለበለዚያ ብዙ ሰው የፈለገው ግሩፕ ጋር እየወሰደ ያስገባችኋል ማለት ነው። ስለዚህ እንመለስ አሁንም ከዚህኛው ጋር። ሌላው ደግሞ እዚህ ጋር ዳታ ኤንድ ስቶሬጅ ነው። ይህንንም ወሳኝ ነገር ነው፣ ማጥፋት ወይም ማስተካከል አለባችሁ። ይሄ ደግሞ ምንድነው ለምሳሌ አውቶማቲክ ሚዲያ ዳውንሎድ ይላል። እዚህ ጋር እንደምታዩት when using ሞባይል ዳታ ይላል። ሞባይል ዳታችሁ አክቲቭ በሆነበት ሰዓት ወይም ደግሞ ዋይፋያችሁ አክቲቭ በሆነበት ሰዓት ፎቶ፣ ቪዲዮ እስከ 10 ሜጋባይት እንደምታዩት ተፈቅዶለታል ያወርዳል ማለት ነው። ስለዚህ ይሄን ደግሞ አንፈልገውም፣ ቦታ ያጨናንቅብናል። ምክንያቱም እኛ ፈልገን ነው እንጂ ዳውንሎድ ማድረግ ያለብን ራሱ ማድረግ የለበትም ማለት ነው። በተመሳሳይ እዚህ ጋር ዋይፋይ ሳገኝ እነዚህ ላወርዶ ይለናል። እሱንም አንፈልግም። በተመሳሳይ ይሄንን ሁሉንም ታጠፋላችሁ። ከዛ እናንተ ስትፈልጉ ብቻ ዳውንሎድ ማድረግ ትችላላችሁ። ስለዚህ እነዚህን ኦፍ ታደርጋላችሁ። እንመለስ። ሌሎች ሴቲንጎችም አሉ የምናያቸው። ይሄኛው ደግሞ ዲቫይስ ነው፣ ቅድም ያስተካከል ነው ማለት ነው። ወደ ቅድሙ ነው የሚወስደን። እንደምታዩት ከእናንተ ውጭ የተገባበት ካለ ተርሚኔት ማድረግ ትችላላችሁ። ሌላው ደግሞ እዚህ ጋር የምትመለከቱት ነው ላንጉጅ የሚል አለ። ይሄኛው እንደ ተጨማሪ ነው፣ እንደ ቲፕ ነው እንጂ ግዴታ አይደለም። እንንካው ለምሳሌ። ከዛ አሁን እንግሊሽ የሚለው ተመርጧል። ሌሎች ቋንቋዎች መምረጥ ትችላላችሁ። ከዛ ይሄንን ሾ ትራንስሌት በተን የምትሏችኛዋን አክቲቭ ታደርጓታላችሁ ወይም ኦን ታደርጓታላችሁ ማለት ነው። ትራንስሌት ብየዋለሁ። እዚህ ጋር ሙሉ እንዲተረጉምላችሁ ደግሞ ይሄኛው በብር ነው ያስከፍላችኋል። ይሄኛው ግን ሌላኛው ነፃ ነው። ስለዚህ ይሄን ኦን አድርገነዋል። እንውጣና አሁን የሆነ ሜሴጅ ጽፌ ላሳያችሁ። እዚህ ጋር በአማርኛ ስንት ዓመት ነው ብዬ ጽፌያለሁ። በእንግሊዝኛ ግን ትርጉሙን ፈልጌዋለሁ ማለት ነው። ስለዚህ ቴክስቱን አንዴ እንደዚህ ብትነኩት ቅድም አክቲቭ ስላደረግነው እዚህ ጋር ትራንስሌት የሚለው ይመጣል። ይሄን ብነካው አሁን ወደ ምን ቋንቋ ነው ይለኛል። አሁን ፖርቹጊዝ ላይ ነው ያለው እንደምታዩት። እቺን ትነኩና ብዙ ቋንቋዎች አሉ። ወደ እንግሊዝኛ ከፈለኩን እንግሊሽ የሚለውን ነካለው፣ ተረጎመልኝ። ስለዚህ ትርጉሙን በቀላሉ ማወቅ ቻልኩኝ ማለት ነው። ከዛ ይሄን ኮፒ ማድረግ ከፈለኩ ደግሞ ጫን ብዬ ይዘዋለሁ። ከዛ ሰሌክት ኦል ብለው ሁሉንም ይመርጥልኛል። ከዛ ኮፒ ላለው፣ ከዛ ይሄን ክሎዝ ብዬ ወጣና የምፈልገው ቦታ ጋር ፔስት ማድረግ ነው። እዚህ ጋር ከሆነ የፈለኩት አሁን ጫን ብዬ ፔስት የምትለዋን ብነካ እንደዚህ ተረጎመልኝ። ስለዚህ በአማርኛ እየጻፋችሁ እናንተ ከሰዎች ጋር በእንግሊዝኛ መግባባት ትችላላችሁ። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም ላይ ቪዲዮዎችን እንሰራላችሁ ከፈለጋችሁ ይህም ቪዲዮ ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንዲስክሪፕሽን ላይ የምታዩቸው ቪዲዮዎች አሉ፣ እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።